ሌላው ቢቀር አዶናይ በኢትዮጵያ ቲያትር ለ40 ዓመታት ላገለገለ ሰው መኪና እንዲገዛለት ቻሌንጅ ማስጀመሩ ተቃውሞ የሚያስነሳ አልነበረም። በእውነት ተቺዎቹ አደብ መግዛት ይኖርባቸዋል። ትችትም ቢሆን በልኩ ሲሆን ደስ ይላል። አርቲስት መስከረም አበራ ላንሴት ሆስፒታል ሴት ልጅ ተገላግላለች። በስንቱ ድራማ ላይ የምናውቃት መስከረም አበራ በቅርብ ጊዜ ቀለበት እንዳሰረች መረጃዎች ወጥተው ነበረ። አታገባም ወይ ስትባል የነበረችው ተወዳጁ አርቲስት መስከረም አበራ በመጨረሻ የሴት ልጅ እናት መሆን ችላለች። እኛም በቻናላችን ደጋፊዎች ስም እንኳን ደስ አለሽ፣ ህልም ታውጣሽ፣ እመቤቴ ቅፍ ድግፍ አድርጋ ለክርስትናው ታብቃሽ ማለት እንወዳለን። ሌላው የማህበራዊ ሚዲያውን ተቆጣጥሮት የሚገኘው የቲክቶክ ተጽዕኖ ፈጣሪው አዶናይ አሁንም ተቺዎቹ ብሶባቸዋል። ይህ ወጣት አሁንም ታምር መስራቱን ቀጥሎበታል። የተለያዩ ሰዎችን ከነበሩበት አስከፊ የኑሮ ደረጃ ወደ ተሻለ ህይወት እያመጣቸው ነው። በዚህም የእነርሱ እውቅና ከቀን ወደ ቀን እየጨመረ ይገኛል። ታዲያ ይህንን በማድረጉ በርካታ ተቾችና ነቀፌታዎች እየደረሱበት ነው። የሚገርመው ደግሞ ተምረናል እናውቃለን ከሚሉ ሰዎች መሆኑ ደግሞ የሚያሳዝን ነው። አሁን የሚቀርቡበትን ትችቶችን ስንመለከት ከቅናት የሚመስል ነገር አለው። ማህበራዊ ሚዲያው ላይ ለምን ነገሰ ከኛ ውጭ ወደ ውጭ የሚል እና በእኛ ፈቃድና ይሁንታ ካልሆነ በስተቀር ምን ሊሆን ምን ሊደረግ እያሉ ይመስላል። የእነርሱን እውቅና በአጭር ጊዜ አፈር ከድሜ ስላበላው ተናደው ያደረጉትና የነቀፉት ይመስላል። ነገር ግን የእርሱ እውቅና ማግኘት እነርሱን የሚከለክላቸው አልነበረም። ከዚያ ይልቅ አዶናይ ከነርሱ የተሻለ ነገር ሰርቶ እንደሆነ ጥናት ሰርተው ራሳቸው ላይ መስራት ሲጠበቅባቸው ህዝብ ካነገሰው ወጣት ጋር ግብ መግጠም ምን ባልተገባ ነበረ። አባቴ ይህ ዘመን የአዶናይና መሰሎቹ ስለሆነ አየሩን ለቀቅ ማድረግ ይጠበቅባቸዋል። የገጠማችሁት ከአንበሳ ጋር መሆኑን አትርሱ። አዶናይ ይዞ የመጣው ሀሳብ ነው። ሀሳቡ ደግሞ አሸናፊ መሆን እስከቻለ ድረስ ከናንተ የሚቀነስ አንድም ነገር የለም። ሌላው ይቅር እንግዲህ ለ40 ዓመታት በኢትዮጵያ ቲያትር ላገለገለ ሰው መኪና እንዲገዛለት ማድረጉ ችግር አልነበረውም፣ ችግርም የለውም። ከዚህ ይልቅ እናንተም አብራችሁ ለሱ ድጋፋችሁን ማሳየት ይጠበቅባችሁ ነበር። በእውነት ተቾቹ አደም መግዛት ይገባችኋል፣ ይጠበቅባችኋል። አንዳንዴ ከአውድ ውጭ ሲሆን ከማሳዘኑ በላይ ያሳፍራል። በተለይ ሰመረ ባሪያውና አዶናይ የገቡበት ፍጥጫ ከቀን ወደ ቀን ከፍ ብሏል። እኔ ሲመስለኝ ሰይፉ ፋንታሁን የሚናገረው በሰመረ ባሪያው አፍ መሆኑን ታዝቤያለሁ። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? በሌላ ነገር ብንቃወሙ ቢያንስ የአርቲስት ሰለሞን ተካን የመኪና ቻሌንጅ ማስጀመሩን ባንቃወም መልካም ነበር። አንዳንድ ሰዎች አሉ የሚዲያ ላይ እስከ ህይወታቸው ፍጻሜ እነርሱ ብቻ ነግሰው እንዲያልፉ የሚፈልጉ። በአጠቃላይ ይህ የቴክኖሎጂ ዘመን የአዶናይና መሰሎቹ ነው ብዬ አምናለሁ። ሀሳቡ ከተመቻችሁ መረጃውን ላይክ እና ሼር ማድረጋችሁን አትርሱ እያልኩ እንግዲህ አዶናይ ለአርቲስት ሰለሞን ተካ ያደረገው ጉዳይ ሊያስመሰግነው እንጂ ሊያስወቅሰው የሚገባ አልነበረም። እንግዲህ ተቺዎቹ አደብ መግዛት አለባችሁ። ምክንያቱም ይህ ልጅ ይዞ የመጣው ሀሳብ ነው። ሀሳቡ ደግሞ ማህበራዊ ሚዲያ ላይ በአብዛኛው ሰው ተቀባይነት አግኝቷል። ተቀባይነት ካገኘ ደግሞ የምናቀርባቸው ነቀፌታዎች እንግዲህ አግባብነት የላቸውም ማለት ነው። ምክንያቱም ሁሌም እኛ ያደረግነው ነገር ካልሆነ በስተቀር ተቀባይነት የለውም። ምን ሊሆን ምን ሊደረግ በሚል የምንሰጣቸው ሀሳብ አስተያየቶች በጣም የሚያሳፍሩና እንግዲህ ለቀጣይ ለሚመጡ ሰዎችም ግራ የሚያጋባ ነው። ምክንያቱም እንዲህ አይነት ወጣቶችን ካላበረታታን እንግዲህ ለውጥ የሚባለው ነገር ላይመጣ ይችላል። ምክንያቱም እነዚህ ልጆች ወደፊት መጥተው የሚሰሩት ስራ ሊበረታታና ሊመሰገን የሚገባ ጉዳይ ነው። ምክንያቱም ይህ ልጅ ገና ወጣት ነው፣ ገና ጀማሪ ልጅ ነው። ስለዚህ በርታ ሊባል ይገባል። እንግዲህ የሚነቀፉ አንዳንድ ነገሮች ሊኖሩ ይችላሉ። እነሱን ግን በጊዜ ሂደት እንዲያስተካክል ማድረግ የተሻለ ነው። ምክንያቱም እንግዲህ ይህን ቃል ተው ሲባል ይህን ቃል ባልጠቀም ጥሩ ነው። ስለዚህ ይህ ቃል ለስራዬ ፈተና ስለሆነብኝ እኔም ትቼዋለሁ በሚል የሰጠው አስተያየት አለ። ይህ ከምን የመጣ ነው ካላችሁ እሱም እየዋለ እያደረ ይህ ነገር ጥሩ መስሎ ስላልታየው እንግዲህ ሊቶ ችሏል። በዚህ መንገድ ልናስተካክለው እንችላለን እንጂ ጭፍን በሆነ ጥላቻና ጭፍን በሆነ ትችት ልጁን ወደ አልባሌ ነገር መግፋት ጥሩ አይደለም ብዬ አምናለሁ። ምክንያቱም ልጁ የሚማረው ከጊዜ ሂደት ስለሆነ
በጊዜ ሂደት የሚያስተካክላቸው ነገሮች እንዳሉ በማመን ልጁን መደገፍና ነገሮችን እንዲያስተካክል ማድረግ ከኛ የሚጠበቅ ነው። እንግዲህ እድሜ ያስተማራቸው ሰዎች ማድረግ የሚጠበቅባቸው ይሄ ነው። እንግዲህ ሚዲያ ላይ የቆዩ ሰዎችም ለልጁ ድጋፋቸውን ከማድረግ ውጭ ምንም ነገር ማድረግ አይችሉም። ምክንያቱም ልጁ አብዛኛው ሰው ብዙሃኑ ሰው የተቀበለው ልጅ ስለሆነ ባንዴ ማስወጣት ስለማይቻል እንግዲህ ህዝብ ከተቀበለው ልጅ ጋር ግብ ግብ መግጠም እንግዲህ መጃጃል ሆኖ ስለታየኝ፣ ስለዚህ እናንተም ከአለግባብ ከሆነ ትችታችሁና ነቀፌታችሁ ወጥታችሁ ለልጁ ድጋፋችሁን መስጠታችሁን አታቋርጡ የሚል ሀሳብ አለኝ። እናንተ በዚህ ጉዳይ ላይ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ጫረ ጫረ አድርጉልኝ። እንግዲህ እኔ የተሰማኝ የታየኝ ይሄ ነው። ምክንያቱም አዶናይ በአብዛኛው የህብረተሰብ ክፍል ዘንድ ተቀባይነትን ተወዳጅነትን አግኝቷል። ይህን ተቀባይነትና ተወዳጅነት እንግዲህ በተወሰኑ ተቾች ብቻ ማስቀረትና በህዝብ ማስጥ እንዲጠላ ማድረግ አይቻልም። ነገር ግን እናንተ አዶናይ ምን ሰርቶ ነው በህዝብ ዘንድ እንዲወደድ ያደረገው የሚለውን ጥናት ሰርታችሁ እናንተ እንደገና ወደ ህዝብ መቅረብ አለባችሁ ብዬ አስባለሁ እንጂ ባዶ ነቀፌታ፣ ባዶ ጩኸት ልጁን ከገበያ ከማህበራዊ ሚዲያው እንዲወጣ ሊያደርገው አይችልም የሚል እምነት አለኝ። እንግዲህ ለዛሬ የነበረኝ ጊዜ ይህን ይመስል ነበር። በሌላ ጊዜ እስከምንገናኝ ቻው ቻው።